السلام عليكم ورحمة الله وبركاته የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። አማን አምባ የልማትና መረዳጃ ማህበር ከአባላትና ደጋፊዎቹ ጋር የኢፍጣር መርሃ ግብር አካሄደ። ትኩረቱን ዑለማዎችና ሐሪማዎችን በማጠናከር ላይ አድርጎ የሚሰራው አማን አምባ የልማትና መረዳጃ ማህበር ዓመታዊ የኢፍጣር መርሃ ግብር የካቲት 22 2018 ዓመተ ልደት በቢላሉል ሐበሻ አዳራሽ አካሂዷል። ያው እንኳን ደህና መጣችሁ እንላለን። እዚህ እንቅስቃሴ ስናደርግ ያው አማን አምባ በብቸኝነት የሚረዳቸው መሻይኾች አሉ። እናንተ በምታመጧቸው የምታደርጓቸው ድጋፎች የሚረዱ መሻይኾች አሉ። እነዚህ መሻይኾች አማን አምባ ከሚደግፈው በወር ከሚሰጣቸው መጠነኛ ወጪ ውጪ ምንም አይነት ገቢ የሌላቸው ብዙ ናቸው፣ በጣም ብዙ ናቸው። ከዛ ውስጥ አንድ መልእክት እንደው ልባችንን የነካው በዛሬው ውስጥ ያጋጠመን መልእክት አስተላልፉልን ብለው ለአባላቶቻችን እየሰሩ ያሉትን ስራዎች እንደው አስተላልፉልን ብለው ከነገሩን ውስጥ አንዷን ልባችን ውስጥ ስብር ያደረገችንን ሐሳብ ይዘናል። አማን አምባ ከእሳቸው ከሚረዳቸው ውጭ ሌላ ገቢ የላቸው። ቂራት ያቀራሉ። እድሜያቸውን ያው በልመና ነው ያሳለፉት። እንደገና እያቀሩ ደግሞ ያንኑ የልመና ሀያት ነው የቀጠሉትና ወደ አኺራ ሄዱ። ከመሄዳቸው በፊት ታመው ነበርና ለአማን አምባ አባላቶች ይሄንን እኛን ድጋፍ እያደረጉ ላሉ አባላቶቻችሁ መልእክት አስተላልፉልን ብለው የሰራችሁትን ስራ እና ልባችን ውስጥ የገባችሁት የቀረፋችሁትን ችግሮች እኔ አውርቻ አልገልጸውም መሬት ላይ ብቻ አኺራ ላይ እንገናኝ። ያደረጋችሁትን እኛን እየደገፋችሁ የሰራችሁትን ነገሮችን አኺራ ላይ ብቻ ነው የምነግራችሁ፣ ዱንያ ላይ ብናገኛችሁም አልነግራችሁም ያሉት ነገሮች አሉና ይሄ ትልቅ እየሰራችሁ ያላችሁት ትልቅ ስራ ነው። መርሃ ግብሩ ላይ የአማን አምባ የልማትና መረዳጃ ማህበር አመራሮች፣ ደጋፊዎችና አባላት እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። እኔ ይሄንን ተቋም የዑለማዎቻችንን ዛዊያ ወይም ከታቲብ ወይም ሐሪማ በምንለው በአካዳሚክ እይታ ነው የማየው። ስለዚህ ደረቅ ነገር ነው የሚሆነው፣ ሙረቅቃት የለውም። ስለዚህ ይህንን አስባችሁ እንድትሰሙ። ቀልቡን ለማርቀቅ የፈለገ ሰው የለም። እኔ ጋር ድርቅ ያለ የአካዳሚክ ቋንቋ ነው የምማረው። ምክንያቱም የጠበቅኩት ሁለቱ ወንድሞቼ ይህን ነገር ይሸፍናሉ በሚል ስለሆነ፣ ግን ከጥቅም ከፋይዳ አይርቅም። ምንድነው ለማዘጋጀት የሞከርኩት? የዑለማዎችን ፍላጎት የማሟላት ማህበራዊ እና ሸሪዓዊ ግዴታ፣ የዑለማዎቻችንን ሀጃ ማህበራዊ ፍላጎታቸው ብዙ ነው አይደል? ይህን ማህበራዊ ፍላጎታቸውን ማሟላት ምን አለ? ማህበራዊና ሸሪዓዊ ግዴታ ነው። የእውቀት ዘላቂነትና የእምነት ህልውና ትስስር ነው። ስለዚህ ከዚህ ከትራዲሽናል ከሆነው እንትን ልወጣ ነው። አሁን እናንተ የመጣችሁት የተወሰነች ገንዘብ ረጭ ታርጋችሁ ቀድ የኩን ከዘካው ሊሆን ይችላል፣ ወቀድ የኩን ከራሱ ገንዘብ ደግሞ ሊላህ እዚያ ፈልገዋለሁ። ቅድም አብዲ አወል እንዳለው ነው ወይስ ኢማም እንዳለው? የእናንተን እዛው አኺራ ነው የምንናገረው ያለው። ስለዚህ ለዛ ለአኺራ ቲጃራ ለንተቡር ወደ ሆነው ማአላህ ለማድረግም ነይታችሁ የመጣችሁት ይኖራል። እኔ ከዛ የሰለለ ነው ማወራው ዛሬ። ማህበሩ ባሳለፍነው የበጀት ዓመት ያከናወናቸው የስራ ሪፖርት የቀረቡ ሲሆን በወሎ የተለያዩ አካባቢዎች ከ8 በላይ ሐሪማዎች ግንባታና ጥገና ማከናወኑ ተገልጿል። ዓመት የተረፈንን በተለየ መንገድ ያገኘናቸውን ድጋፎች ጨምሮ 12.2 ሚሊዮን አካባቢ ገቢ ነበረ። ከዛ ውስጥ 11.8 ሚሊዮን ወጪ አድርገናል። በዝርዝር ማለት ነው። ቅድም እንዳያቸዋቸው እነዛ 8 ሐሪማዎች የተሰሩበት በጣም ኤፊሽንት ስለሆነና የአካባቢው ማህበረሰብ ያሳተፈ ስለሆነ የምንሰራው ስራ ትንሽ ወጪያችን በሐሪማ ዝቅ የማለት እድሎች ስላሉ ብዙ አቺቭ አድርገንበታል። እንግዲህ ከዚህ ስብሰባ በኋላ ኪሳችን ያለው ይሄ መሆኑ ይታወቅልናል ማለት ነው መጨረሻ ላይ ያለው። ስለዚህ ቀጣይ ምን አስበናል ካለን ያለነውን እና እየሰራን ያለነው ስራ እናስቀጥላለን። በቅርቡ በወሎ አካባቢ የሚገኙ 29 ሐሪማዎችን ጉብኝት የተደረገ መሆኑን ያው በዶክመንተሪው ላይ ቀንጨብ አድርጋችሁ አይታችሁታል። በዚህ ማዕከላት ውስጥ በአጠቃላይ
በ29 ሀሪማ ውስጥ ብቻ ከ1818 ደረሳዎች ትምህርታቸውን በመከታተል ላይ ይገኛሉ ማለት ነው። እንግዲህ ከላይ የተጠቀሱት ከብዙ በጥቂቱ የተሰሩ ስራዎች ሲሆኑ ሙሉ መረጃውን ከሪፖርቱ እንደሰማችሁት ይሆናል ማለት ነው። እንግዲህ እንዲሁም 4 የመሻይኮችን መኖሪያ ቤት መገንባቱ የተገለጸ ሲሆን ማህበሩ በአጠቃላይ 51 ሀሪማዎችና 14 የመሻይኮችን መኖሪያ ቤት ግንባታ በእስካሁን ጉዞ ማከናወኑ ገልጿል። በ150 በ200 ሺህ ይሰራ የነበረ የሀሪማ ጥገናና እድሳት ምናምን የምንለው አሁን ከሚሊዮን እያለፈ መጥቷል። ስለዚህ የምናገኘውን ነገር አብዞርብ እያደረገው ከእቅዳችን ሊያስኬደን አልቻለም ማለት ነው። ከዛ ጎን ለጎን እንግዲህ የነበረው ፋይናንሻል ሪፖርት ማቅረብ ስላለብን ለእናንተ አጠቃላይ ባለፈው ዓመት የነበረን ገቢ 12 ሚሊዮን 231 ሺህ አካባቢ ነበረ። ከዚህ ውስጥ ባለፈው ረመዳን ወደ 8.5 ሚሊዮን ምንድነው ከተገባው ውስጥ መሰብሰብ የቻልነው 8.5 ነበር። ወደ 4 ሚሊዮን አልቻልንም። ኦኬ። ለዚህ እሱ እንዳለ ሆኖ ከባለፈው ዓመት የተረፈንን በተለየ መንገድ ያገኘናቸውን ድጋፎች ጨምሮ 12.2 ሚሊዮን አካባቢ ገቢ ነበረ። ከዛ ውስጥ 11.8 ሚሊዮን ወጪ አድርገናል። አማናምባ የልማትና መረዳጃ ማህበር መሻይኮችን በጊዜያዊነትና በቋሚነት የመደገፍ ስራ እየሰራ እንደሚገኝ ገልጾ ልማት ማህበሩ በገጠር የሚገኙ ዑለማዎችና መሻይኮችን በተመለከተ ትኩረት አድርጎ የሚሰራ ሲሆን ላለፉት 12 ዓመታት አባላትና ደጋፊዎችን በማስተባበር ከፍተኛ ስራ ሲሰራ ቆይቷል። ይህንኑ ተግባሩን አጠናክሮ ለመቀጠልም በተለይም በወሎ አካባቢዎች የዕልም ማዕከል የነበሩ የሀሪማዎችን ለማጠናከርና የዕልም ሽግግሩን ለማስቀጠል በቀጣይ የበጀት ዓመት ከ10 በላይ ሀሪማዎችና የመሻይኮችን መኖሪያ ቤት ግንባታ ለማከናወን ማቀዱን ገልጿል። ስለዚህ ቀጣይ ምን አስበናል ካለን ያለነውን እና እየሰራን ያለነው ስራ እናስቀጥላለን። ስናስቀጥል ግን የመጠንና የጥራት እድገት ማሳየት አለበት። ስለዚህ ከዚህ አንጻር በዚህ ዓመት 10 ሀሪማዎች የመስራት እቅድ አለን። ሀሪማዎቹ የሚሰሩበትን ስታንዳርድም ከፍ የማድረግ በወንድማችን በኡስታዝ አቡበክር አህመድ ጥያቄ የኮምፕሬሄንሲቭ የሚባል የሀሪማ ፓኬጅ አዘጋጁ ተብሎ ባለፈው ያዘጋጀ ነው። አንድ ሀሪማ ሙሉ አገልግሎት መስጠት ካለበት ምን ይስጥ የሚል ማለት ነው። ያ እዛ ያለውንም ኢኮኖሚያዊ ሁኔታ ያገናዘበ ፓኬጅ ተዘጋጅቷል። እንደዛ አይነት ስራዎችን መስራት እንፈልጋለን። ድጋፍ የምናደርጋቸው መሻይኮች ቁጥር ከ53 ምንድነው ከ63 ወደ 75 የማሳደግ እቅዳል። ትንሽ ነው ለመጨመር ያሰብነው፣ ምክንያቱም ለእያንዳንዱ የምንሰጠውም አብረው ማድረግ ስላለበት ማለት ነው። እቅዱ መሳካትም ሁሉም ሙስሊም ማህበረሰብ ሊረባረብና ሊያግዝ እንደሚገባም ነው ጥሪ የቀረበው። አለምሽክ የሚሆንባቸው ወንዶች አሉ። እነሱ ደግሞ ወንዳይት በማድረግ የበኩላችሁን አስተዋጽኦ እንድታበረክቱ ነው የዛሬው ጥሪያችን። ጀዛኩሙላሁ ኸይር። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ቦታ የእነሱ መብታቸው ነው። ይሄ አገር የሁላችን እየሰሩ ያሉት ስራ እነዚህ ስራው ማንም እየሰራ ያለውን ስራ አይደለም እየሰራው ሲያል ይሄ መንገድ ሊጠረግላቸው ይገባል እያሉ መንገድ ሰው እንኳን የማያስኬደውን ቦታ እየጠረጉ የበኩላቸውን አስተዋጽኦ ያደርጋሉ። ከዛ ባሻገር ደግሞ እንደነዚህ ያሉ ትላልቅ ኢንቨስትመንት ቦታዎችን ለእነዚህ ትላልቅ ዑለማዎች የገቢ ምንጭ መሆን ከቻለ እንደስ ማለት ትችላላችሁ ብሎ ጋብዘው ቦታው መሳይታ ያን ሁሉ አድርገዋል። ይሄ በእንቅስቃሴ ውስጥ የተገኘ ሀሩን ሚዲያ ይህንን አስመልክቶ በስፍራው በመገኘት ያጠናቀረው ዘገባ ይህንን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወረህመቱላሂ ወበረካቱህ።